Hello guys, how are you? የእንግሊዝኛ ቋንቋ መሰረት ማወቅ ትፈልጊያለሽ? እንግዲያውስ this video for you። ዛሬ የምናየው ምንድነው? to be ነው። to be መሆን የምንሆነው ነገር ነው የምንመለከተው። so I am ማለት ምን ማለት ነው? I am ነኝ እኔ የሆነ ነገር ነኝ። for example I'm a good man እኔ ጥሩ ሰው ነኝ። I'm a bad man እኔ እንደዚህ ነኝ። so and the next one you are ነህ ለሌላ ከሆነ ደግሞ ነሽ ለብዙ ከሆነ ደግሞ ለምንድነው ጥሩት ናችሁ and the next one we are ነን እኛ ኢትዮጵያዊ ነን ኢትዮጵያውያን ወይ ኢትዮጵያ እኛ ኢትዮጵያዊ and the next one they are ናቸው እነሱ እንደዚህ ናቸው she's a good person መቼ አሁን is a person ይሄ ምንድነው በአጠቃላይ is the present አሁን ላይ ያለ ነገር ነው she is and the next one he is she not he is no and the next one it is not no it is it ለምን ተጠቀመው ምንድነው it used to what for things ለነገሮች እንጠቀማለን ይሄንን ለነገሮች and the next one what is in the past I was ነበርኩ where were you ካላውን ለምሳሌ where were you I was in Addis Ababa so ነበርኩ እኔ አዲስ አበባ ነበርኩ and you were ነበርክ ለሴት ከሆነ ነበርሽ ብዙ ከሆነ ደግሞ ነበራችሁ ማለት ይቻላል and the next one we were ነበር and they were ነበራችሁ and the next one she was ነበረች በቀጥታ ደግሞ ላሳያችሁ የምፈልገው ነገር ምንድነው ይህንን አረፍተ ነገር ለመስራት ነው እስካሁን ያሳያችሁ አሁን ደግሞ ምንድነው ጥያቄ አረፍተ ነገር ቢሆን እንዴት ነው የምንጠቀመው in the present እና in the past በቀጥታ የምናደርገው ምንድነው I am ብለን ነበር አይደለ ለአረፍተ ነገር የምጀምረው ነገር ግን ጥያቄ ከሆነ ሰው ይችል ማዞር ብቻ ነው am I ነኝ እንዴ ለማለት ምንድነው am I a good person ጥሩ ሰው ነኝ እንዴ and you are የሚለው ደግሞ are you are we are they is she is he is it ለነገሮች ከሆነ is it እንዲሁም ደግሞ ፓስት ከሆነ was I were you እንደዚህ ያደርጋችሁ በጣም ቀላል ነው ይሄን ኮስቲንግ ሰንተንስ ከሆነ ከዚህ የነበረውን በቀጥታ ከኋላ እያዞራችሁ ጥያቄ አረፍተ ነገር መመስረት ይቻላል ማለት ነው ይሄ ከተመቻችሁ ይህንን ቪዲዮ ላይክ ሼር ሰብስክራይብ አድርጉት በሌላ ቪዲዮ እንገናኝ መልካም